ከመኝታ ሰዓት 3 ሰዓት ቀድሞ ምግብ መብላት ማቆም ለልብ ጤና ጥሩ ጥቅም አለው። ለውግ ተጠቃሚ ሴቶች ሁሉ ሳይንቲስቶች ጠንከር ያለ ማስጠንቀቂያ አስተላልፈዋል። ዊግና ሂውማን ሄር ከጡት ካንሰርና ከሌሎች የጤና ችግሮች ጋር የሚገናኙ ኬሚካሎች ተገኝቶባቸዋል። በመላው ዓለም ሚሊዮኖች የሚጠቀሙት ፀጉር ላይ የሚቀጠለው ዊግና ሂውማን ሄር ከጡት ካንሰር፣ ከሆርሞን መዛባት እንዲሁም በስነ ተዋልዶ ጤና ጉዳት የሚያደርሱ ኬሚካሎችን መያዛቸውን ጥናቶች አሳዩ። በአይነቱ ለየት ያለ እና በስፋት የተደረገ ጥናት ነው በተባለው በዚህ ምርምር ሳይንቲስቶች ዊጎቹ ላይ 50 ጎጂ ኬሚካሎችን አግኝተውባቸዋል። እነዚህን ኬሚካሎች ፀጉር ላይ የሚቀጠሉ፣ የሚጠለቁ እንዲሁም የሚሰፉ ዊጎችና ሂውማን ሄር ላይ በሙሉ መገኘታቸው የምርምር ውጤቱ በአሜሪካን ኬሚካል ሶሳይቲ ጆርናል ላይ የታተመ ሲሆን በዚህ በቢሊዮኖች የሚቆጠሩ ዶላር በሚንቀሳቀሱበት ኢንዱስትሪ ላይ ጠንካራ የቁጥጥር ስርዓት እና ለተጠቃሚዎች የተሻለ ግልጽነት እንዲኖር ጥሪ አቅርቧል። ጥናቱን ያካሄዱት ዶክተር ኢልሻ ፍራንክሊን አንዳንድ አደገኛ ኬሚካሎች የጸዱ ምርቶችን ለመፍጠርና ለማምረት ምንም አይነት መስፈርት የሌላቸውን ኩባንያዎች እንዳሉ እንተማመናለን ብለዋል። ሳይንቲስቶች እንደሚሉት ዊጎች ሌሎች የሚጠለቁ ፀጉሮች ለረጅም ጊዜ ስለሚደረጉና ከቆዳ ጋር በቅርበት ስለሚገናኙ የተለየ አደጋን ያስከትላሉ። ይህ ስር የሰደደ ተጋላጭነት የረጅም ጊዜ የጤና አደጋዎችን ሊያስከትል ይችላል ብለዋል። የፀጉር ማስረዘሚያዎች ወይንም ደግሞ ዊጎች ለቆዳ በጣም በቅርበት ይደረጋል የሚሉት ፍራንክሊን ከዚህም በተጨማሪ አንድ ሰው ጭንቅላትና አንገት ጋር ለብዙ ሳምንታት ወይም ለወራት የሚቆይ ንክኪ ይኖረዋል በማለት ያለውን አደጋ ለማሳየት ያብራራሉ። ሳይንቲስቶች ፍተሻ ባካሄዱባቸው 43 ናሙናዎች ውስጥ 170 ኬሚካሎችን አግኝተዋል። ተመራማሪዎቹ አንድ ነጠላ ንጥረ ነገር ላይ ከመተኮር ይልቅ የተለያዩ ኬሚካሎችን ለመለየት የሚያስችል ዘዴን መጠቀማቸውን ገልጸዋል። ከነዚህ ውስጥ 48ቱ በተባበሩት መንግስታትና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ የገቡ ናቸው። ፍራንክሊን የእሳት ተቀጣጣይነት ለመቀነስ የሚረዱ እስከ ጸረ ተባይ መድኃኒቶች ሆርሞንን የሚያዛቡ እና የስነ ተዋልዶ ጤና ጉዳት እንደሚያደርሱ እስከታው የፕላስቲክን እድሜ ለማራዘም ጥቅም ላይ እስከሚውሉት ፍታሌትስ ድረስ ተገኝተዋል ብለዋል። በ36 የዊግ ናሙናዎች ሰው ሰራሽም ሆነ ሂውማን ሄር ውስጥ ከጡት ካንሰር ጋር የተያያዙ 17 ኬሚካሎች ተገኝተዋል። ከናሙናዎቹ ውስጥ ወደ 10% የሚሆኑት ደግሞ እሳትን የሚቋቋሙ ፕላስቲኮችን ለመስራት የሚያገለግሉ አደገኛ የኦርጋኖቲን ውህዶችን ይዘዋል። ሳይንቲስቶች በተለምዶ በሸማቾች ምርቶች ውስጥ የማይገኙ ኦርጋኖቲን የተባሉ አደገኛ ውህዶችን በማግኘታቸው ተገርመዋል። እነዚህ ኬሚካሎች ከቆዳ መቆጣት ጋር የተያያዙ ሲሆኑ የሆርሞን መዛባትን እንደሚያስከትሉ ይታወቃል። ይህም ማለት በሰውነት ውስጥ ያሉ ብዙ ሂደቶችን የሚቆጣጠሩ ሆርሞኖችን ያውካል። ይህም ከወሊድና ከእድገት ጋር የተያያዙ ሆርሞኖችን ያካትታል። በናሙናዎቹ ውስጥ በብዛት ከተገኙት ኬሚካሎች መካከል ስለ ጣውላ እና ሌሎች የእንጨት ማጣበቂያዎችን ለመስራት የሚያገለግል ፊኖ እና ፕላስቲኮችን የበለጠ ተጣጣፊ ለማድረግ የሚያገለግለው እና ሌሎችም ጉዳቶችን የሚያስከትሉ ኬሚካሎች ተገኝተውበታል። ተመራማሪዎች እንደሚሉት እነዚህ ኬሚካሎች የጡት ካንሰር አምጪ በመሆን የሚታወቁ ሲሆን በጊዜ ብዛት የጡት ካንሰር የመያዝ እድልን ከፍ ያደርጋሉ ብለዋል። ስለዚህ ሴቶች ተገቢውን ጥንቃቄና ክትትል እንዲያደርጉ በአጽንኦት አሳስበዋል። ስጋ መመገብ የሴቶችን ጭንቀት በ40% ይቀንሳል። ጥናት አዳዲስ ጥናቶች እንደሚያሳዩት ስጋን በበቂ ሁኔታ መመገብ ለጭንቀትና ለድብርት የመጋለጥ እድልን በእጅጉ ይቀንሳል። ጥናቱ ከፍተኛ የስጋ ተዋጽኦ የሚወስዱ ሰዎች ስጋ ከማይመገቡ ጋር ሲነጻጸር በ27% ያነሰ የድብርት ኬሚካል እንደሚታይባቸው አረጋግጧል። በተለይም በሴቶች ላይ ያለው ተጽዕኖ የጎላ ሲሆን ለስነ አእምሮና እክል የመጋለጥ እድላቸውን በ40% ዝቅ ያደርጋል። ሳይንቲስቶች ይህንን ውጤት በስጋ ውስጥ ከሚገኙት አሚኖ አሲዶች ጋር ያያይዛሉ። እነዚህ ንጥረ ነገሮች ለደስታ ስሜት ተጠያቂ የሆነውን ሴሮቶኒን የተባለ ሆርሞን ለማምረት ወሳኝ ሚና ይጫወታሉ ብለዋል። አእምሮን በ5 ሳምንት ስፖርት ለ20 ዓመታት መጠበቅ ይቻላል። አዲስ የወጣ ሳይንሳዊ ጥናት እንደሚያመለክተው አእምሮን የሚያሰሩ ሜንታል ኤክሰርሳይስስ ተግባራትን ለተከታታይ 5 ሳምንታት ብቻ በማድረግ ለአእምሮ መርሳትና ለአልዛይመር በሽታ የመጋለጥ እድልን እስከ 20 ዓመታት ድረስ መቀነስ ይቻላል። የጥናቶቹ ዋና ዋና ነጥቦች እንደሚከተሉት ናቸው። ምስሎችን በፍጥነት የመለየትና ውሳኔ የመስጠት ልምምዶች ለአእምሮ መርሳት የመጋለጥ እድልን
በ25% ይቀንሳሉ። ልምምዶቹ ውጤታማ የሚሆኑት አእምሮ ጠንከር ያሉና ፈታኝ የሆኑ ተግባራትን ሲያከናውን፣ ለምሳሌ አዳዲስ ቋንቋዎችን መማር፣ ሂሳብ መስራትና የንባብ ልምድ ነው። ለጥቂት ሳምንታት የተደረገ ከፍተኛ የአእምሮ እንቅስቃሴ ውጤቱ እስከ 20 ዓመታት ድረስ አብሮ ሊዘልቅ እንደሚችል ተረጋግጧል። ባለሙያዎች እንደሚያመለክቱት ልክ ሰውነታችን በስፖርት እንደምናጠናክረው ሁሉ አእምሯችንንም ሁሌ አዳዲስ ነገሮችን በማስለመድ ከበሽታ መከላከል እንችላለን ብለዋል። አደገኛ እጾችን ለድንገተኛ ለስትሮክ የመጋለጥ እድልን በእጥፍ ይጨምራሉ። ጥናት በቅርቡ ይፋ የሆነ ዓለም አቀፍ ጥናት እንደሚያሳየው ለመዝናኛነት የሚወሰዱ የተለያዩ አደንዛዥ እጾች ለስትሮክ የመጋለጥ እድልን በከፍተኛ መጠን እንደሚጨምሩ ተደርሶበታል። ጥናቱ ከ100 ሚሊዮን በላይ ሰዎችን የሕክምና መረጃ በመተንተን ያረጋገጠው ውጤቱ በተለይ ወጣቶች ላይ ያለውን አደጋ አጉልቶ አሳይቷል። ዋና ዋና የጥናቶቹ ውጤቶችም የሚከተሉት ናቸው። የመጀመሪያው አምፌታሚን ለስትሮክ የመጋለጥ እድልን በ122% ይጨምራል። ኮካይን የመጋለጥ እድልን በ96% ከፍ ያደርጋል። ካናቢስ ወይንም ደግሞ ጋንጃ ስጋቱን በ37% ይጨምራል። አደጋው ከ55 ዓመት በታች ባሉ ወጣቶች ላይ እጅግ የበረታ ሲሆን አምፌታሚን የሚጠቀሙ ወጣቶች ለስትሮክ የመጋለጥ እድላቸው በ3 እጥፍ እንደሚጨምር ተገልጿል። እነዚህ ንጥረ ነገሮች የደም ግፊትን በከፍተኛ ሁኔታ በመጨመር እና በአንጎል ውስጥ ያሉ የደም ስሮችን በማጥበብ ለደም መፍሰስ ወይም ለደም መርጋት ምክንያት ይሆናሉ። በዓለም ዙሪያ 300 ሚሊዮን የሚጠጉ ሰዎች የእጹ ሱሰኛ እንደሆኑ የሚገመት ሲሆን በየዓመቱ ከ7 ሚሊዮን በላይ ሰዎች በስትሮክ ምክንያት ሕይወታቸውን ያጣሉ። በዴንማርክ የሚገኝ የወንድ የዘር ፍሬ ባንክ በለጋሾች ላይ የአይኪው ምርመራ እንዳደረገ መመሪያ አወጣ። በዴንማርክ የሚገኝ አንድ ታዋቂ የወንድ ዘር ፍሬ ባንክ ስፐርም ባንክ ሊለግሱ የመጡ ወንዶች የላቀ የማሰብ ችሎታ ወይም የአይኪው ምርመራ እንዲያደርጉ የሚያስገድድ አዲስ መመሪያ ማውጣቱን አስታወቀ። በመመሪያው መሰረት በፈተናው ላይ ከ85 ነጥብ በታች የሚያስመዘግቡ አመልካቾች ለጋሽ መሆን አይችሉም ተብሏል። ይህንን ውሳኔ ያስተላለፈው ለተለያዩ የዓለም ክፍሎች የዘር የሚያከፋፍለው ዶነር ኔትወርክ የተባለ ድርጅት ነው። ዴንማርክ በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ መጠን ያለው የወንድ የዘር ፍሬ ለተለያዩ ሀገራት የጽንስ ሕክምና ክሊኒኮች በመላክ ቀዳሚው ሀገር መሆኗ ይታወቃል። የኩባንያው ተወካዮች እንደሚሉት ከሆነ ይህ የምርመራ ሂደት ደንበኞቻቸው የሚጠቀሙትን የጥራት ደረጃ ለማሟላት ታስቦ የተዘጋጀ ነው። አብዛኛውን ጊዜ ለጋሾች የሕክምና ታሪካቸው፣ የስነ ልቦና ግምገማቸውና የግል ስብዕናቸው በዝርዝር ተጠንቶ ለተረካቢዎች የሚቀርብ ቢሆንም አሁን የአይኪው ምርመራው መታከሉ ሂደቱን ይበልጥ የተሟላ አድርጎታል። ይሁን እንጂ ይህ አዲስ አሰራር በስነ ምግባር እና በሕክምና ባለሙያዎች ዘንድ ከፍተኛ ክርክር አስነስቷል። ተቺዎች እንደሚሉት ከሆነ አንድ ሰው በፈተና የሚያመጣው ውጤት ለወደፊት ልጅ ጥሩ ወላጅ የመሆን ብቃቱን ወይም የልጁን የተፈጥሮ ተሰጥኦ በትክክል ሊያሳይ አይችልም ብለዋል። ይህ ጉዳይ በዘር ምርጫ ወይንም ደግሞ ጄኔቲክ ሴሌክሽን እና በመራቢያ ቴክኖሎጂ ዙሪያ ያሉ ሰፋ ያሉ የሞራል እና የሳይንስ ጥናቶችን ዳግም የቀሰቀሰ ሲሆን በዘርፉ ያሉ ፖሊሶች ወደፊት አከራካሪነታቸው እንደሚቀጥል ተመልክቷል።